አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥተናል። ሾርባ እንሰራለን። የቀይ ምስር ሾርባ እንሰራለን። አንድ ከግማሽ ምስር አለኝ። እዚህ ጋር ደግሞ ዝኩኒና ካሮት ሁለት አለኝ። እንዲያርጌ አጥቤ ከትፌዋለሁ ማለት ነው። በዚህ መልኩ ነጭ ሽንኩርት ደግሞ 3 ሀባ አለኝ። እዚህ ጋር ደግሞ ቀይ ሽንኩርት በዚህ መልኩ አድርጌ ከትፌ አስተካክያለሁ ማለት ነው። ከዛ በኋላ ኢንሻአላህ ምስራችንን ድስቱ ላይ እናረግና የምንሰራበት ድስት ላይ አድርገን በደንብ አድርገን እናጥበዋለን ማለት ነው። በደንብ ስናጥበው በደንብ አድርገን በደንብ ይሄ ነጭ ነገር እስኪጠፋ ድረስ የምስሩ ነጭ ነገር እስኪጠፋ ድረስ የራሱን ውሃ ከለር እስከማይቀይር ድረስ ከለሩን ውሃው በደንብ አድርገን እናጥበዋለን ማለት ነው። በደንብ አድርገን ነው የምናጥበው። እናጥበዋለን ሲባል ዝም ብሎ ሳይሆን በደንብ አድርገን ፍትግ አድርገን እናጥበዋለን። ለምን ቃር ምናምን አያመጣም። በደንብ አድርገን ካጠብነው ወጥም ላይ ስንሰራ ምስር ሱብሃንአላህ በደንብ አድርገን ካጠብነው በጣም አሪፍ ነው የሚሆነው። እና አልሙሂም ኢንሻአላህ ላይክ ሼር ማድረግ አትርሱ። በደንብ አድርገን እንዲያርገን እናጥበውና ከጨረስን በኋላ ደግሞ ኢንሻአላህ አብረን እናየዋለን ማለት ነው። አያችሁት? ውሃውን ደጋግመን ነው ማጠብ ያለብን። እንዲህ እስኪሆን ድረስ ውሃው አያችሁት? በዚህ መልኩ ጥብ ካረግነው በኋላ አሁን ወደ ስራው እንሄዳለን ማለት ነው። ከዛ እንዲያርጌ አጥቤ አጽድቼዋለሁኝ። አሁን ካሮቴን፣ ዝኩኒውን፣ ነጭ ሽንኩርቱን አንድ ላይ አድርገን በደንብ አድርገን እንዲያርገን ከከተትነው በኋላ የፈላ ውሃ እናመጣና ከዛ የፈላ ውሃውን ከትና በቃ ኻላስ እንጥደዋለን ማለት ነው። ቅመም ደግሞ እዚህ ጋር ትንሽዬ ቆንዶ በርበሬ፣ ነጭ በርበሬ ትንሽዬ ማለት ነው። ዝንጅብል ከሁሉም ትንሽ የስኳር ማንኪያ ግማሽ የሚያህል አድርገን ትንሽ ካሞን ትንሽ ደግሞ ኩዝበር አድርገን እንበትነዋለን ማለት ነው። እዚህ ላይ እንከትበታለን። አንድ ላይ ይዋሃዳል። ሲበስል አንድ ላይ ይበስልልናል ማለት ነው። ከውሃው ጋር ከሙቅ ውሃው ጋር ማለት ነው። ከዛ ሽንኩርታችን የቅድሙ ሽንኩርት የለም በዘይት አድርገን ለብቻ እንጠብሰዋለን ማለት ነው። እሱም በጣም ቡኒ እስኪሆን ድረስ ነው መጥበስ ያለብን። በዚህ መልኩ አድርገን እንዲያርገን ጥብስ አድርገን እንደምታዩት ሆኖልኛል። እንደዚህ ቡኒ ከለር ሲሆን ወዲያው ያው ድስቴ ላይ ገለብጠዋለሁ ማለት ነው። እሱም ፈልቷል ማሻአላ። ሾርባውም በደንብ አድርጎ ቅቅል ብሎልኛል። እንዲያርገን እናዋሃደዋለን ማለት ነው። አሁን አንድ 10 ደቂቃ ብቻ ነው የሚቀረው ሾርባው ሊደርስ ማለት ነው። ትንሽ ይንተከተካል። ጨው እናደርግበታለን። እዩት፣ በዚህ መልኩ ሆኖልኛል ማሻአላ። ከላዩ ላይ አረፋ ስለሚወጣው ትንሽ ጥፍት እስኪል ድረስ በደንብ አድርጋችሁ ታበስሉትና በደንብ አድርጋችሁ ብስል ካለ በኋላ ማጥፋት ነው። እንዲህ ሆኖ ቀዝቅዞልኛል። ከቀዘቀዘልኝ በኋላ ደግሞ ከድስቴ ያወጣሁኝ ብላንደሬ ላይ ያደርገዋለሁ፣ መኪና ላይ ማለት ነው። ለመፍጨት ትንሽ ውሃ እየጨመረን በብርጭቆም ያህል ውሃ እየጨመረን እንዲያርገን እንፈጨዋለን ማለት ነው። በደንብ አድርገን እንዲያርገን በመኪናችን ከፈጨነው በኋላ ማለት ነው። ማሻአላህ በጣም ቆንጆ ነው የሚሆነው ጣዕሙ ራሱ። አያችሁት? እንዲሆኑልኛል ማለት ነው። ጨው ቀምሳችሁ እንደገና ደግሞ ጥዳችሁ ማሞቅና መጠጣት ነው ከእናንተ የሚጠበቀው። በቃ ጨው ታረጉ፣ እዚህ ሌሙን ታረጉና ትጨምቁበታላችሁ የምትጠጡት ላይ በቃ በዚህ መልኩ አድርገን እንጠጣለን ማለት ነው። ላይክ ሼር ሰብስክራይብ ማድረግ አትርሱ ሐባይቢ። ሽኩራን